ነገር ላስቸግረ ነበር። ምን ችግር አለው? ጨዋ ለሆነው ናቲ ደግሞ ሌሎች ነገሮች ለእናቴ ገንዘብ የሚያስወጡ ነገሮችን ያው እንደተውኳቸው ታውቃለህ አይደል? አዎ አውቃለሁ። ስለዚህ ያው ሁሉም ነገር ቀርቶ ለምን እናቴ መቃብር ላይ ሻማ እናበራም? ምን ነው? እሺ ምን ችግር አለው? እንሄዳለን። አንተ ባለፈው እኮ ቦታው ጠፍቶብኝ አንተን አስቀየምኩ። ባለፈው አናደኸኝ ነው እንጂ መቃብሯ እኮ ቦታው ላይ አለ። አንተ ጠፍቶብህ ነው እንጂ። እሺ አባዬ፣ እና መቼ ነው የምንሄደው? ይህን 4 ቀን ቢዚ ሆኜ ነው። ከዛ በኋላ ግን እንሄዳለን። ጥሩ። ዘግታብኝ ሄደች። ቁልፍ ያለው ደግሞ እሷ ጋር ብቻ ነው። እንኳን መጣሽ። ናትዬ ደህና ነው? ደህና ነው በጣም። ነይ እስኪ ሰላም እንውጣ። አይ ይቅርብን። ለምን? ቁልፍ እሷ ጋር ከሆነ ድንገት ከፍታ ብትገባብንስ? እሺ አለሜ፣ እስኪ አንዳንድ ነገሮችን አጥሪልኝ። ከኖርኩበት ሰፈር ናትዬን ወልጄ ካሳደግኩበት ሰፈር ወጥተን ልክ 1 ወር ሲሆነኝ ነው እዚህ ቤት ውስጥ እንደዚህ ታፈንኩት። ቆይ ግን ሞተሻል ሲባል ዘመድ አዝማድ ምናምን አይጠይቅም እንዴ? አዎ፣ ይሄን ቤት ገዝቼ እዚህ ገባል። ይሄ ቤት አዲስ ነበር ማለት ነው? ነበር። የገዥም አንቺ ነሽ? እና ቆይ በምን ምክንያት ዘጋብሽ? በእርግጥ ብዙ ነገሮች ነበሩ፣ ግን የመጨረሻ ቀን ከስራ ወደ ቤት ተመልሼ ሰላም ውድ ቻናል ቤተሰቦቼ፣ አስቶኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅቱ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ናቲ ትሁትን እግሯን አጠባት። ቤቲ ግን በጣም ተናደደች። ትሁትን ዝቅ አድርጋ እግሬን ጠቢኝ ስትላት ነበር ማለት ነው። እና እግሯን ጎንበስ ብላ እምቢ ሳትላት አጠበቻት። እናም ካጠበቻት በኋላ እኔን ታጠዋለሁ ብሏት ነበረ። እና ትሁት ቁጭ በይ ብሎ ትሁትን እግሯን አጠዋት ማለት ነው። ትሁትን በጣም ደስ ብሏት ግንባሩን ሳመችው። በዛ የተነሳ ተደስቷል። ነገር ግን ቤቲ እጅግ በጣም በቅናትና በጣም በንዴት ጡፋ ነበር። ናቲን ለማናደድና ናቲ ከዛ ቤት እንደወጣ ለማድረግ ነበር ፍላጎቷ። ቆይ ችግርሽ ምንድነው? አባትና ልጅ ለማግባት ነው እንደምትፈልገው? ቆይ አንተ የማይመጥን ሰው ጋር ምን ትሰራለህ? ገረድ ስርስር የምትለው ትሁት ገረድ ልትሆን ትችላለች፣ ነገር ግን ልቤ ለሷ ተሸንፏል። ታዲያ ምን ማድረግ ይችላለሁ? እያላት እየቀለድክ ነው? እየሾፍክብኝ ነው? ሙድ እያስክብኝ ነው? እያለ ነበር። ነገር ግን ቤቲ በቅናት በጣም ተናደደች እና በጣም ተበሳጭታ ነበር። እና ትሁትን ጎንበስ ብሎ እንደሚወዳትና እንደማፈቅራት ነገራት። እና ትሁትን በጣም ደስ አላት። ምክንያቱም ዝቅ ብሎ እግሯን አጥዋት ነበረ። እጅግ በጣም እወደዳት ማለት ነው። እንግዲህ ትሁትን ለማስፈራራት እና ትሁትን ምንም ነገር እንዳተነፍስ በልጇ እያስፈራራት ነበር ገዛኝ ማለት ነው። እንግዲህ ልጇን አንድ ነገር እንደማረግበት ቀድሞ አስጠነቅቃት፣ ምንም ነገር ትንፍሽ እንዳትል። ናታን እንግዲህ እናቱ በህይወት እንዳለችው አውቋል። ነገር ግን እናቱን ፊት ለፊት አላገኛት ማለት ነው። እና መቼም ቢሆን ከትሁት ጋር አንድ ላይ እንድትሆኑ አልፈቅድላቸውም፣ እልቁንስ ከአሁኑ ብትርቃት ይሻላል እያለችው ነበር። እሱም ያንቺ ፍላጎት ነው፣ ቆይ ችግርሽ ምንድን ነው? ለምን ደስተኛ እንድንሆን እማትፈልጊ እያላት ነበር። ትሰማኛለህ? ትሁት መቼም አትመጥንም፣ ስለዚህ ከእሷ ብትርቅ ደግሜ እነግራለሁ፣ መቼም ቢሆን አብራችሁ አትሆኑም እኔ እያለሁ፣ ስለዚህ ስነ ስርዓት ብትይዝ ይሻላል። ይሄ እኮ የባለትዳር ቤት ነው፣ ስለዚህ እንደፈለግኩ ማድረግ አትችልም እያለችው ነበር። እና ስነ ስርዓት ብትይዙ ይሻላችኋል እያለች ትጫወበታለች ትሁት ላይ። ትሁትን እንደዚህ መናገር የለብሽም፣ ችግሮች ከኔ ጋር ነው፣ ስለዚህ ከኔ ጋር ማውራት ትችያለሽ እያለት። ትሁት ስራሽ የምትፈልጊ ከሆነ ከናታን እንድትርቂ ነግሬሻለሁ ደጋግሜ፣ ግን እኔ የምፈልገው ነገር ላይ አይንሽን እንዳትጥይ ብዬሽ ነበር ከዚህ በፊት፣ ግን አንቺን ከማድረግ ወደኋላ አላልሽም። ስለዚህ እባክሽን ወደ ራስሽ ተመለሽ፣ አርፌ ስራሽን ብትሰሪ ይሻልሻል ብላ ጨዎችባት። እና ቆይ ችግርሽ ምንድነው ቤቲ? አለዛ እኔ ከዚህ ቤት መሄድ እፈልጋለሁ፣ በጣም ደስ ይለኛል
እና ምን እንዳደረግልሽ ነው የምትፈልጊኝ? እንግዲህ ችግሩን ለገዛኝ እንዳለ ነግረውና ከዛ ማን ተጎጂ እንደሆነ እናያለን። ጭራሽ እያስፈራራሽ ነው እንዴ እያለቻት ነበር። እያስፈራራሽ ሳይሆን እየነገርኩሽ ነው እኔን ለመጉዳትና እኔን አንድ ነገር ለማድረግ ካሰብሽው ከገዛኝ ከናታን ፍቅር እንዳያዘሽም ጭምር እንደምትነግረው ዛተችባት ማለት ነው። እና ቤቲ በጣም ተናደጅና ተበሳጭታ ከቤት ወጣች ማለት ነው። እና መንገድ እየጠየቀች ናታን ስጠይቁ ነበር እየሄደችው። ነገር ግን አንድ ነገር ማድረግ አለብኝ፣ ትሁትን ማስወገድ አለብኝ። በጭራሽ እኔ በህይወት እያለ ናታን ጋር አንድ ላይ መሆን የለባቸውም። ናታን የኔና የኔ ብቻ ነው፣ ስለዚህ ሊሆን አይችልም እያለች ነበር። ናታን እንግዲህ ትሁትን እንደምወዳት እንደማፈቅራት ስለነገራት አሁን የሆነ ጊዜ አብረው እየተገናኙ ነበር። እናቱን ማየት እንደናፈቀውና እናቱን ጠረን ማሽተት እንደምፈልገው ነገራት። ሁሉ ነገር መረጋጋት አለበት፣ ሁሉ ነገር ይስተካከላል። እናትን ለማግኘት መጀመሪያ ትዕግስት ይኑርክ ወይም ደግሞ መረጋጋት አለብህ እያለችው ነበር። እና ትሁት ቆይ ከዚህ በላይ እንዴት ልረጋጋው? እናቴ እኮ በጣም ነው የናፈቀችኝ። ስንት ዓመት እኮ ስፈልጋት ነበረ። ሞተች ብዬ እኮ በየቀኑ እያነባው ነበረ። ነገር ግን አሁን እናቴ በህይወት መኖሯን ሰምቼ እንዴት ሳላይ ውዬ አድራለሁ እያላት ነበር። እና እንድረጋጋ እየነገረችው ነበር። ግን እናቱ ማየትን አስቸኳይ እንደሚፈልግ እስከ ዛሬ ታግዘ እስካሁን ችላል። ነገሮችን ማበላሸት የለብም። ማንም በሌለበት ሰዓት እኔ ወስጄ ተገናኛላችሁ ብላ ነገረችው። አሁንማ ገዛኝ ምንም ነገር እንዳታረጉ፣ ለሱ ምንም ትንፈሽ እንዳትል አስጠነቀቃት። ምክንያቱም እንግዲህ በልጇ እያስፈራራት ስለነበረ ገዛኝ ሀሳቡን እንድታሳየው ወይም ደግሞ ለናቲም የተናገረችውን ውሸቷን እንደሆነ እንድታሳመን ይረዳታል። ምክንያቱም ልጇን ይዞ በልጇ እያስፈራራት ነበረ ገዛኝ ማለት ነው። ናቲ አባቱ ምን ያህል ድረስ እንደሚሄድ እየተረዳ ነበር። ቤትን እንዳጋጣሚ ናታ ካን ስደውል ስልኩ እየደወለችለት ነበር። በዛ ስደውለው እና እንግዳ ጋር ነኝ ከፈለሽ አንቺ መምጣት ትችያለሽ እያላት ነበር። እና እንግዳው ማን እንደሆነ አላወቀችም ነበር። ወደሱ ስትመጣ አንድ አጋጣሚ ከትሁት ጋር ነበር። እንግዳው የት ነች ብሎ ስጠይቆ ይኸው እንግዳው ከትሁት ጋር ነኝ ብሎ ስነግራት እንግዳ ማለት እሷ ነች። ቆይ ምን እያደረግክ ነው? እኔ እኮ ከአንተ ጋር መሆን ፈልጌ ነው እያለችው ነበር። ናታን እንደዚህ ማድረግ እኮ የለብም እባክህ፣ ማለት ጭራሹ ልጅ ልታሳብዳት ነው እንዴ? እባክህ እንደዛ አታርገው እያለችው ነበረ ትሁት። ነገር ግን ትሁት እባክሽ ተይው፣ እሷ የምትፈልገው ነገር ከማድረግ ወደኋላ አትልም። ስለዚህ አንዳንድ ጊዜ እሷ የምትፈልገው በጭራሽ ማድረግ አልችልም እኔ እያለት ነበር። እና ግን ከባድ ነው ትሁት። እና በጣም ተናዳ ስለነበረ ገዛኝ ጋር ሄደችና እየተበሳጨችው ልታወራ ትወስናለች። ቆይ ለምንድን ነው እስከ መቼ ነው እኔ እናንተ አንድ ቀን እንኳን እንደ ባልና ሚስት እጄን ይዘ መሳ እንኳን ልጋብዝሽ አንድ ነገር ላድርግልሽ አትለኝም እያለች መቆጣት ጀመረች። ቆይ ታዲያ ምን አናደደሽ? ምን ሆነሽ ነው? ለምንድን ነው የምትቆጪ? እያላት ነበር። እኔ አልተቆጣሁም ገዛኝ፣ ግን አንተ ለእኔ ምንም ቦታ የለም። እናም ናቲም የእናቱ መቃብር ላይ ሻማ መብራት እንደምፈልግ ነገረው ለአባቱ። እሱም እሺ እንዳለን እናበራለን፣ ታዲያ ምን ችግር አለው ብሎ ይቀበለዋል። ነገር ግን እንግዲህ እናቱ እንዳልሞተች ናታን እንዳላወቀ እያስመሰለ ነበር እንጂ እናቱ እንዳለችው በህይወት አውቋል ማለት ነው። እና እሱም ይሄ ልጅማ የሆነ ነገር እያሰበ ነው እንጂ ይሄ ነገር በደህና አይመስለኝም። ነገር ግን ምን እንዳሰብከው እደርስበታለሁ እያለ ቤት ታናዳ ትሁትን ልትመታ ስትል እጇን ትይዘና በጭራሽ እንዳትሞክሪ፣ እጅሽን አሌኔ የምታነሽ ከሆነ እጅሽን እሰብርልሻለሁ። እኔ ትሁት ቀላል አይደለሁም፣ በስራዬ አክብሬሽ እሰራለሁ። ነገር ግን እጅሽን አሌኔ ማንሳት አችኝ ብላ ቤትን ገፈተረቻት። ናቲ የጻፈለትም ደብዳቤ ለእናቱ ሰጠችውና ነገር ግን ደብዳቤውን አነበበች። እናቱ እንደናፈቀች ምናምን እያወራችው ነበር። ነገር ግን ቤቲ በጣም ተበሳጨች፣ በጣም ተናደደች። ምክንያቱም ናታን የራሷ ለማድረግ ፍላጎት አላት። ነገር ግን እሱ ግን በጭራሽ ላያትም ለናግራትም አይፈልጋትም። ግን እሷ ይዟታል ከሱ ማለት ነው። ለምንድነው እኔን ከሰው ማይቆጥረኝ? ለምንድነው ችንገረድ ስርስር የሚለው እያለች ስትበሳጭ ነበር ማለት ነው። ትሁት ግን ምንም ያደረገችው ነገር አልነበረውም። እሷ ግን እንዴት እንደዚህ ብላ እና ከገዛኝ ከሷ ጋር መሆን ስፈልግ በቃ ተወኝ ደክሞኛል እያለች ስትነጫነጭና ስትቆጣ ነበር። ቆይ ምን እየተፈጠረ ነው? ምን እየዋሽ ነው?
ብሎ ይጮህበታል እና እጅግ በጣም እናደዳል። ትሁትና ናታን አብረው ስለሆኑ አንቺ ምን አገባሽ? ምን ቤት ነሽ? የፈለጉ ማድረግ ይችላሉ፣ እኛን አይንኩን እንጂ እሱ ምን አገባሽ እያለ እሷ ግን በጣም ተናደደች። ይህ እኮ የተከበረ ባለትዳር ቤት ነው። እንዴት በጣም ያስጠላል። ስነ ስርዓት መያዝ ያለባቸው አንተ ነው ደግሞ የምታስልቀኝ እያለች መበሳጨት ጀመረች። ናታን በጭራሽ አትፍሪ፣ እኔ ሁሌም ከጎንሽ ነኝ፣ ምንም የማስፈራሽ ነገር የለም እያላት ነበረ ትሁት። ቤቲ ግን እጅግ በጣም በቅናት ተናዳ በጣም የምትናገረው ነገር እጅግ በጣም ያስፈራል። ነገር ግን አሁን ማድረግ ያለብኝ ትሁትን ከዚህ ቤት ማስወገድ አለብኝ ብላ እያሰበች ነበር። ተኛሽም እያለቻት ነበር። አይ እነሳለሁ አሁን ሁለተኛ ስለ እየመጣሽ እያለቻት ነበር። ቆይ ምን እያደረጋችሁ ነው? ይሄ እኮ የትዳር ቤት ነው፣ እንዴት እንደዚህ ትሆኛላችሁ? ስነ ስርዓት ያዙ እንጂ እያለች ምክንያቱም በጣም ስለቀናችና እጅግ በጣም ስሜት የሆነ ስለተናደደች እና ትሁትን እጇን ስስማት ናታን የኔንም እጅ ሳሚ አላለችም። ከዛ እጅግ በጣም ትናደዳለች። አለሜና ትሁት ደግሞ አንድ ላይ እያወሩ ነበር። አለሜ ያሳለፈችውን ነገር ለትሁት እየነገረችው ነበር እና ከቤትና ገዛኝ ለካ ስማግጡባት የገዛ አልጋው ላይ ትዳሯ ላይ ስማግጥ እጅ ከፍንጅ ነበር የያዘችው እና ያደረገው ነገር ብዙ ነገር አስቀቃቂ ነገርና መጥፎ ነገር ሳረግባት ነበር እና ራሷ ባጠፋ ራሷ አጥፍቶ ጭራሽ እሷን ጥፋተኛ አድርገው እሷን ለመግደል ስጣጣር ነበር ማለት ነው። ትሁቴ ብዙ ታሪኩ ብዙ ነው፣ ምን ብዬ እንደምነግርሽ አላቅም እያለቻት ነበር ማለት ነው። እና እጅግ በጣም ስሜታዊ ሆኖ ልጄ ደህና ከሆነልኝ እኔ ምንም አልፈልግም ብላ ስትነግረው ነበር። እና ገዛኝ በጣም ብዙ ወንጀሎችን ብዙ ማጭበርበር ነገር እየሰራ ነበር ማለት ነው። ነገር ግን ያንን ነገሮች ውስጥ እኔ አልሳተፍም ስል እኔ እዚህ ተዘግቶብኝ ማሰቃየትን ቀጠለ እና የይሽን እያሰቃይ እናያለን። አሁንም ቢሆን ግን አንድ ቀን ልጅሽ ነፃ ያወጣሻል፣ በጭራሽ ሀሳብ ይግባሽ እያለችው ነበር እና ከገዛኝ ጋር ቤቲ ከመጀመሪያም ጀምሮ ከገዛኝ ጋር ስትማግጥ እጅ ከፍንጅ ስትይዛቸው ነበር። ነገር ግን ገዛኝ ጭራሹ የራሱን ጥፋት እሷን ጥፋተኛ አድርጎ እያነቃት ነበር ማለት ነው። ልቀቀኝ ብላ እየታገለችው ነበር እና ራሷን ከሰጠች በኋላ በመኝታ ቤት አስገብቶ በር ይዘጋባታል እና ከዚህ ጋር መቼም ቢሆን አትወጪም እያለ እየዛተባት ነበር ማለት ነው። ጭራሽ በገዛ ጥፋቱ ማለት ነው። ቆይ እስከ መቼ ነው እንደ ባል የምትሆንልኝ? እጆችን ይዛ ከኔ ጋር የምትሆነው እያለችው ነበር። ቆይ ምንድነው? ምን ተፈጥሮ ነው? ለምንድነው የምትናደድኝ? እያለም ትሁት ከዛ ቤት ማባረር አለበት ስትለው በጭራሽም ትሁት አትባረርም፣ ልጇ ማን እንደሆነች ደርሼበታለሁ፣ ልጅ አላት ብላ ነገራት እና ቤቲ ግን ትሁት ከዛ ቤት እንድትወጣ ትፈልጋለች። ምክንያቱም ናታን የራሷ ለማድረግ ስትል ማለት ነው። ናታን ግን በጭራሽ እሷን አይፈልጋትም፣ እሷ ግን እሱን ትፈልገዋለች። በዛ የተነሳ እንግዲህ የሚያበሳጭሽ ነገር አላውቅም። ለማንኛውም ትሁትና ናታን ተዋቸው፣ እነሱ እንደፈለጉ ይሆኑ። ትሁት በጭራሽ ለማንም ምንም ነገር ትንፍስ አትልም፣ አታስብ እያለች ከዛች ጋር እያወራቸው ወረቀት ሰጠኝ። ድርጅቱን በሙሉ ለእሱ ኃላፊነት ወረደ። እሷ ለራሷ የምትሰራውና ለራሷ የምታደርገው ነገር እያሰበች እንደነበረ አራት ላይ ከዛ ትሁት ነይና እግሬን ይጠብኝ አላለችም። ከዛ እግሯን ጎንበስ ብላ ደግሞ የቤትን እግር ታጥዋለች ማለት ነው። ናታን በጭራሽ አይሆንም ብሎ እየተናደደ ነበር እና እንደምን ብሎ እግሯን እንድታጠብ ካደረገች በኋላ ትሁት እግሯን ጎንበስ ብላ ታጥባታለች፣ ቤቲን ማለት ነው። እና ቤቲ ደግሞ ከዛይ ናቲ ደግሞ እኔም እፈልጋለሁ እታጥባለሁ፣ እዚህ እታጥባለሁ እያላት ነበር እና እንግዲህ እያለችው ከዛ ናታን በጭራሽ ብሎ ራሱ እግሯን ማጠብ ይነሳል ማለት ነው። አንቺ ሳትሆኚ እኔ ነኝ የማጥብሽ፣ አንቺን ለማዋረድ ነበር የሷ አላማ፣ ነገር ግን አልተሳካለትም እያለ ነበር እና ቆይ ችግር ምንድነው ናታን እያለ ከዛን ይደውልና የትሁት ቤተሰብ ማን እንደሆነና ልጅ እንዳላት ጭምር ደረሰበት መረጃ አገኘ ማለት ነው። እንግዲህ በዚህ የተነሳ ትሁትን ለማስፈራራት እየሞከረ ነበር ማለት ነው። ነገር ግን አሁንም ቢሆን እኔ የምፈልገው የልጅቷ ፎቶ እና እሱ ማን ነው የምፈልገው እያላት ነበር እና እሱም ፎቶና ስሟ ይላክለታል። ከዛኝ እንግዲህ ትሁትን
እግር እያጠበ ነበር። ናታን ቤቲን ለማስቀናት ስትል ቤቲ እጅግ በጣም በቅናት ትናድዳና ትበሳጫለች። እንዴት ብደፍር ነው ቅልክና ታቅም እንዴት የገረድ እግር ታጥቧለህ እያለች ዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። በኔክስት እስክንገናኝ ድረስ ሰላማችሁ ይብዛ።